አይወለድ። ደስ እንዳለሽ ማሰብ ትችያለሽ። ቆይ አምነን እንዴት ነው እያወራኝ ያለው? ታውቀዋል? ሲያዩሽ ሰዎችን መረዳት የምትችይ ትመስያለሽ፣ ግን ከራስ ውጪ ማንን የምትረጂ አይነት ሰው አይደለሽ። አምነን እንድረዳ ሳፈቅድ ለምን መረዳት ትጠብቃለን? ቤቴን እንዴት እኔ ማንበብ ያቅትሻል? አንዳንድ የምትሆነውን ሳይ ወይዘሮ ሳማን ያለችኝ ነገር ትዝ ይለኛል። ማለት እናቴ ምን ነግራሻለች? ስለ አስተዳደግ ባህሪ አንዳንድ ነገሮች ነግራኝ ነበር። ታዲያ ለዛ ነዋ በጣም የተረዳሽኝ ያለሽ። አምነን ሰው እኮ ነኝ፣ እኔም ይደብረኛል። ሁላችንም ለአንድ አፍታ ቦታ ተቀይረን የሰውን ሕይወት ማየት ምንችል ጥሩ ነበር። ለእናቱ የማይበቀል ልጅ አይወለድ በማለት ሲፈን እንግዲህ በተኙበት ቤቱን አጋይቷባቸው ትገኛለች። ይህንንም ልታደርግ እየቻለችበት ስታይ ቤቱ በሐምላል አይደለም በሌላ ሰው ስለሆነ አንቺ ሞተሽም ልታርፊ አልቻልሽም። ከዚህ ሁሉ ካዳ ይህንን ቤቱን ባገየውና የእናቴን ሞት ብበቀልላት ይሻላል። እኔ በደህንነት እየኖርኩኝ እሱ እንደዚህ ተደናልቆማ እንዲኖር በፍጹም አልፈቅድለትም በማለትም እንግዲህ በተኙበት አጋይታቸው ትገኛለች። ሆኖም እንግዲህ ሲፈን ዛሬ ላይ ሁሉንም ነገር ለመጨረስ ብታስብም እነሱም እንግዲህ ከእሳት አደጋው ተርፈዋል። ሆኖም እንግዲህ ሐምላል ከመጀመሪያውም ውስጡ እየነገረው ነበረ። እሱም እንግዲህ ልቤ ፍርሃት ይሰማኛል፣ ምን እየተከሰተ እንዳለ ባላቅም እያለ ነው። ይሄ ነገሮች እየተከሰቱት ማለት ነው። ሆኖም እንግዲህ ብሌን ምንድነው ውስጤን ፍርሃት የሚሰማኝ እያለች ነበረ። ዛሬ ላይ እንግዲህ ጄሪ ልጇ ስለወረደባት ያንን ሁሉ ጊዜውን ረስተው ህይወትን እንደ አዲስ ለመጀመር ያለፈውን ነገር ለመርሳት የራት ፕሮግራም አዘጋጅተው ነበር። ሆኖም የራት ፕሮግራሙ እጅግ ደስ የሚል ስለነበረ ሐምላልም አክስቱ እየዳነችለት ስለሆነ እጅግ በጣም በመደሰትም ግን እዚህ ደስታ ውስጥም በሆን ልቤ እጅግ እየፈራ ነው፣ ምን እየተፈጠረ እንደሆነ አልገባኝም በማለት እንግዲህ ይመልሱላቸዋል። እሱም ምን ይሆናል ምን የሚፈጠር ነገር አይኖርም በማለትም ያበረታቱታል። ልቤ ያመጣብኝ ነገር ነው፣ እናንተ ወደ ጨዋታችሁ ተመለሱ በማለትም መስሪን እንግዲህ ባልሽ የት ሄዶ ነው በማለት የት ገባ በማለት እንግዲህ ይጠይቃታል። እሷም የወንድሜ ልጅ ባታነሳልኝ ጥሩ ነበረ፣ ይሄ መጠየቅ ያለበት አይመስለኝም ብላ ትላለች። እንግዲህ ሙስጠፋ ነበር ያነሳው። ሙስጠፋ እንዴት ነው አንተ ስላስተዳደግ ምንም የነገርከን ነገር የለም እንዴት እንዳደግክ በማለት ሲልም መስሪ እንግዲህ በመሀል ትገባና እኔ ነኝ ያሳደግኩት ተንደላቆ ተጨማቆ ነው ያደገው ብላ ትላለች። እንዴት አንቺ እዚህ ነበርሽ ወይ ብሎ ሲላትም እኔ በስልክ እያገኘሁት ሁል ጊዜም ብሎ ይላታል። እኔ የምልሽ ግን የራስሽ ትዳር የለሽም ወይ ብሎ ሲላትም እሷም እንዲዘለለች አልፈው ስትል ብቻ እድሜሽ ይሄዳል ልትለኝ ፈልገ ነው እንዴ ብላ ትለዋለች። ሙስጠፋም እንግዲህ በዛ የተነሳ ባልየው ወዴት እንደሄደ ስትጠይቃትም ቶሎ ብላ እንግዲህ ጄሪም እሱ የጠራውን ስም ትጠይቃለች። አንቺ ደግሞ ሰው ካወራ በቃ ማውራት አይሰለችሽም ማለት በዛው ትገቢበታለች ብላ ትላታለች። እሱንም እንግዲህ እኔ ፈልጌ አጥቻለሁ ባገኘው ደስ ይለኝ ነበር ብላ ስትልም የሐምላን አክስት እንግዲህ እጅን ፍቱኝ እያለች ነው። እሷ እሱን እያፈላለገች ነበር። እንግዲህ የመጀመሪያ ህይወቷ ምን ይመስላል ከእህቴ ልጅ ላይ ምንድን ነው የምታደርገው በማለት እሷ እንግዲህ ሲፈንንና እሷን እያጠራች እያለ ነው ከሲፈን ጋር ሄደው ጠንቋይ ቤት
እንደዚህ ያሳበዳት ማለት ነው። ይሄ ነገር ብታብድም እንግዲህ አእምሮ ውስጥ ስላለ ያንን ስሰማም እጄን ፍቱኝ በማለትም ጠይቃቸው ነበረ። ሆኖም እንግዲህ እነሱም እጇን ሊፈቷት አልቻሉም ማለት ነው። እጇንም ባይፈቷት እንግዲህ እራቱ ላይ በመገኘቷ እጅግ ደስተኛ ነበረች። ብሌን ግን አዝኗም ነበረ ማለት ነው። እንግዲህ ከጄሪ ጋር ያለው ህይወት አሁንም ሊቀጥል ነው፣ አሁንም እየተንከባከባት ነው እያለ ትገኛለች ማለት ነው። እንግዲህ እህት ዛራም ልክ እኮ ነው ገና ልጅ ናት፣ ያጣችው ልጇ ናት። ስለዚህ ብላ ትላታለች። ልክ ነች ብላ አሁንም ታዝናለች ማለት ነው። እሷን የተረዳት እንግዲህ ሙስጠፋ ብቻ ነው። ሙስጠፋ ለአምላል ፍቅር እንዳላት እና አምላልን እንደሚወዳት ይነግራታል። ሆኖም እንግዲህ ጄሪ በመሀል እንደገባችም ይነግራታል ማለት ነው። እንግዲህ ይህንን ነገር እንዴት አወቅሽ ብላ ትለዋለች እና መሸነፍ የለብሽም ሽንፈትሽን አታሳያቸው በማለትም እንግዲህ ጄሪን ደግሞ ከአምላል እንደሚለያያት እየዛቱባት ነው። እንደዚህ እንደተጫወትሽብኝ ማክባቱን አትቀሪም፣ የወረደውን ልጅ የሱ እንዳልሆነ እነግረዋለሁ እያለ ይገኛል ማለት ነው። ሆኖም እንግዲህ እሱም ቤት ውስጥ ተቀምጦ ሲፈንም እንግዲህ ያለውን ነገር ለሱ አታማክረው፣ ለብቻዋ ነው ይህንን ሁሉ ለማድረግ የሚታስበውና እሱም በሀሳቦቹ ከተቀመጠ በኋላ ከደረጃው ወደታች እየወረደ አምላልን ያገኛል። እሱንም ሰላም ካለው በኋላ አንድ ነገር ሰማሁ ብሎ ይለዋል። ምንድን ነው የሰማው? መቼም እዚህ የምንሰማው ነገር በለጠ ከምናየው ብሎ ይለዋል። አይ ለእኔ ነው እንጂ ለእናንተ እንኳን አዲስ አይደለም፣ ልጅን እንዳጣው ሰማሁ አዝኛለሁ ብሎ ይለዋል። እሱም አይ እንግዲህ ምንም ማድረግ አይቻልም ብሎ ይነግረዋል። ሙስጠፋም እንግዲህ እንደዛ ካለው በኋላ እኔ ምለው ሲፈን የት ሄዷ ነው ብሎ ይለዋል። ሲፈን ምነው ፈልገሃት ነው ወይ? እሷ እኮ ቤት መቀመጥ ስለማትወድ ወጥቷለች ብሎ ይለዋል። አይ ቤት ውስጥ ስላላየዋት ነው በማለትም ይጠይቃል። እሷ እንግዲህ ተንኮልን እየሰበሰበች ነው ያለችውና ሙስጠፋም እንግዲህ እንደዛ ካለው በኋላ ብሌንን ያገኛትና ይመክራታል። እሱም እንግዲህ እንዳትሸነፍና ሽንፈቷን እንዳታሳይ ያው መጨረሻ ላይ ከሱ ጋር እንደምትሆንም እያበረታታት ነው የሚገኘው ማለት ነው። ሆኖም እንግዲህ ብሌን እያዘነችም ቢሆንም ሁልጊዜም ከሱ ጎን ናትና አሁን ላይ እንግዲህ እሱም ልቡ እየፈራ እሷም ልቧ እየፈራ ትገኛለች ማለት ነው። ሆኖም ምን ሆነት ነው ልብስ የፈራው በማለት ተጠይቀው እኔ አንቺ ብቻ የምትረጂኝ ይመስለኝ ነበር፣ አንቺም ለካ አትረጂኝም በማለትም ይናገራታል። መቼ እንድረዳት ቦታ ሰጠኸኝ፣ መቼ ፈቀድክልኝ ብላ ትለዋለች። ስለዚህ የየሁሉ ሰው ውስጥ ያለ ማንስ ይረዳዋል ብለህ ነው ብላ ካለችውን በኋላ እህት መስሪ ያለቻትን ታስታውሳለች ማለት ነው። እህት ሰማያት ያለቻትን ታስታውሳለች። እንግዲህ የሱን አስተዳደር ሁለመናውን ከዚህ በፊት የነበረቻትን ታስታውስና እና ሰማያት ያለችኝን ትዝ አለኝ አስተዳደር የዘነበኝ ነበር በማለትም ስትል ታዲያ እንደዛ ከነገረችሽ ለምንድን ነው የማትረጂኝ ብሎ ይላታል። እንግዲህ እሱ ሳይፈቅድላት እንዴት ልትረዳው ትችላለች? ልትረዳው እንግዲህ የምትችለው ጄሪ ነበረች። ጄሪም እንግዲህ አሁን ላይ እየተረዳችው አይደለም እና እሱ ደግሞ እዚህ ጋር ለምን አልተረዳሽኝም እያላት ይገኛል ማለት ነው። ሆኖም እንግዲህ እንደዛ ቢላትም እሷ ምንም ነገር እንትን አላለችም። ሆኖም የአንዳችን ውስጥ ያለውን አንደኛው አንድ ጊዜ ማየት ቢቻልና ቢታይ ጥሩ ነበር እያለችው ነበረ። እንግዲህ እሷ እንደምታፈቅረው እሷ ለሱ እንደምሳሳላት እየተረዳት አይደለም። እሷም እንደዛ ብላለች ማለት ነው። እዚህ ጋር ግን የሲፈን በቀል በጣም በዛ። እንደዚህ አይነት በቀል እንኳን አለ ብዬ አላስብም ማለት ነው። እግዚአብሔር አምላክ ከዚህ ይጠብቀን፣ አሚን በሉ ውዶችዬ።
እና እንደዚህ አይነት እስከ እዚህን ድረስ ማለት ሰማያትን ገደለቻት። እንግዲህ በትራስ አፍና የገደለቻት እሷ ናት። ከዛን ንብረቶቿን እንዳለ ልትወርስ አሰበች። ንብረቱን እንግዲህ ልትወርስ ስታስብ በልጇ ስም ስላልሆነ ቤቱን እንደዚህ እስከ ማጋየት ድረስ መድረስ የለባትም ብዬ ነው ማስበው። አንድ ሰው የተጎዳው ሰው ህመሙ ይገባናል። በጣም ነው የሚያመው። በተለይ እናትን በልጅነት ማጣት በጣም ከባድ ነው፣ እንደ እውነቱ ብንሄድ ማለት ነው። ሆኖም ግን ይሄን ያህል በቀል የለም። በቀል ደግሞ የእግዚአብሔር ነው እና እስከዚህ ያህል በቀል የለም ማለት ነው። እና ሆኖም እንግዲህ ቤቱን አጋይቷ ወጥታላችኋለች። እንግዲህ ቤቱን በጣም ነው ያጋየችው። እንግዲህ ሁሉም ውስጥ ላይ ነው ያሉት። ይተርፋሉ ብዬ አስባለሁኝ። እንግዲህ እንደሚያመልጡና እንደሚወጡ ተስፋ እናደርጋለን። ውድ የተከበራችሁ የተወደዳችሁ የሴና ቤተሰቦች እንግዲህ ያው የኛ ሚዲያ ብዙ ተሰሚነት ስለሌለው ዝም ብለናል። ግን ትልልቅ ሚዲያ ያላቸው ሰዎች በአርሲ ላይ እየተከሰተ ያለውን ነገር በዝምታ እያለፉት ነው። አንዳንዶች ግን እግዚአብሔር ይስጣቸው እያንቀሳቀሱት እና ያው ሰላም ይመጣል፣ ሰላም ይወርዳል ብለን እናስባለን። ሰዎች እንኳን ሰላም ባይሰጡ እግዚአብሔር አምላክ ሁሉን አዋቂ ምስኪኖች አባት ሰላምን ያመጣልናል ብዬ ተስፋ አድርጋለሁ። ሁሉ በሱ ነውና የሚቻለው። እኔ በጣም ነው ያዘንኩት፣ በጣም ነው የገረመኝ። ማለት እንዴት ሊለየና ክርስቲያን ብቻ ሊሞት ቻለ የሚለው በጣም ጥያቄ ፈጥሮብኛል። እና ዛሬ ብቻም አይደለም ከዚህም በፊትም በባለፈውም እንደዛ ነው። ያው አርሲ ላይ በአሁን ጊዜ በጣም በቃ ሞት በቃ እንዴት ነው አንድ ዛፍ ሲያረጅ ቅጠሉ እንደሚረግፈው፣ ስለዚህ እዚህ ጋር ደግሞ ሞት እየረገፉ በቃ እየረገፉ ነው እንጂ ያሉት እየሞቱ አይደሉም ማለት ነው። ሕፃን አዋቂ ሳይባል ሳይመረጥ በጣም የሚያሳዝነው በቃ አስባችሁታል። በጣም በጣም ነው የሚሰቀጥጠው የሚከብደው። ሞታችሁ እንኳን ሬሳችሁ አይነሳም እና የትኛውን ቦታ ብትኖሩ ውስጣችሁ ራሱ ይሞታል። ምንም ሰው በመሆኑ እኔ አሁን አንዳንድ ጊዜ አያለው ሚዲያ ላይ ብዙም አንዳንድ ጊዜ ሳይሆን ሁል ጊዜም እንዳየው ነው እና መርጠው የሚያለቅሱ ሰዎች አሉ። በጣም ነው የሚገርመኝ ከህይወቴ ማለት ነው። በጣም ለምሳሌ አርሲ እንደዚህ ሲሆን ወደ ቦረና ወይም ደግሞ ወደ ወለጋ ያሉ ክርስቲያኖች ዝም ነው የሚሉት ማለት ነው። እና እኔ በጣም የታዘብኳቸው ሰዎች ስላሉ ነው። ግዴታ አንድ ቤት ሲገባ ብቻ ነው። እንዴትስ ነው የሚያስችለው? ያው ሰው ነው። አንድ ሰው በእግዚአብሔር አምሳል እስከተፈጠረ ድረስ ሰው ነው። ሰው እኮ ክርስቲያን ሲሞት ሙስሊሙ ክርስቲያኑን ፍትህ ቢጠይቅ፣ ሙስሊሙም ሲሞት ደግሞ ክርስቲያኑ ሙስሊሙ ሃይማኖት ምን ሳይላይ ቢጠይቅ ሰላም ይሰፋል ማለት ነው። ሁሉ ነገር ሰላም ይሆናል። ግን እዚህ ጋር ምርጫ አለው። ሞት ግን ሲመጣ መርጦ አይደለም የሚመጣው። ሁሉም ቤት ነው የሚያንኳኳው። የማያንኳኳበት የለም። ዘንድሮ አርሲ ላይ ቢሆን ለሚመጣው ደግሞ ሌላ ቦታ ነው። ሳያዳርሰው አይተውም። እና እኔ ቆም ብለው የማያስቡ ሰዎች ስላየው ነው። እና ልክ ሀገራቸው ላይ ወይም የሆነ ቦታ ላይ ሲነሳ ፍትህ ሲጠይቁ አያቸዋለሁ ማለት ነው። እና ሌላ ቦታ ሲሆን ዝም ሲሉ አያቸዋለሁ። እና እኔ አያስችለኝም። በቃ ሰው ተጎድቶ ሳየው በጣም ነው ማዝነው። በተለይ በዚህ አይነት በስቃይ ቀይ ሰው ልጅ ታሞ እንኳን ሲሞት አርጅቶ እንኳን ሲሞት ውስጣችን ነው የሚሰበረው። በቃ እንኳን ሄደ እግዚአብሔር ይመስገን አርጅቶ ቤት ቀርቶ ነበር ብለን አንልም። ያሳዝነናል አይደለም? በዚህ አይነት ሲቃይ እኔን የሚመስል ሰው ሞቶ ማለት ነው። እና እኔ በጣም ነው የሚገርመኝ። እንደኔ የሚገርማችሁም ይኖራል። እግዚአብሔር ብቻ ሰላም ያድርግ። የሰላም አምላክ እሱ ስለሆነ ማለት ነው። ሰዎች መረጡም አልመረጡም ምንም አሉ ፍትህም ጠየቁ፣ እግዚአብሔር ከሰማይ እሱ የፍርድ አምላክ
እሱ በቃ ሲል ሁሉም ነገር ያበቃል። የሚደርስላት አሁንም እግዚአብሔር ነው። እግዚአብሔር በሰዎች አልፎ ታሪክን ይቀይራል። ዛሬ ላይ እንደዚህም ቢረግፉ አንድ ቀን ይወራል። አንድ ቀን ሁሉም ነገር ያልፋል፣ ልክ መሽቶ እንደሚያልፈው። ግን በዚህ ላይ ምንድን ነው የሚያሳዝነው? ምንም የማያውቁ ህፃናቶች፣ ምንም የማያውቁ አባቶች፣ ምንም የማያውቁ እናቶች፣ ምንም ነገር ምንም አይነት ነገር ውስጥ ሳይኖሩ ህይወታቸው እንዲህ በከንቱ የሚያልፈው እኔ እንጃ፣ በጣም ለማውራት ራሱ ይከብዳልና ብቻ እግዚአብሔር አንተ በቃ ብለን እሱ ብቻ በቃ ይበለን። በጣም ነው የሚከብደው።